ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር በዚህ አለ። አሜን። ስንቶቻችሁ በጌታ ደስ ይላቸዋል? አሜን ሃሌሉያ። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አሜን። ሰላም ለእናንተ ይሁን። ውድ የፕሮግራማችን ተከታታዮች፣ ውድ የኢቫንጀሊካል ቴሌቪዥን ፕሮግራም ተመልካቾች ቅዱሳን ሁላችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የበረከት፣ የጤና፣ የደስታ፣ የመከናወን እግዚአብሔር በሕይወታችን የሚከብርበት ጊዜ እንዲሆን ምኞታችን ነው። እግዚአብሔር አምላክ ዘመናችሁን ይባርክ። የጌታ ጸጋ ይብዛላችሁ። ተባረኩ። ከዚህ በመቀጠል ከመዝሙረ ዳዊት ምዕራፍ 24 የእግዚአብሔርን ቃል እንካፈላለን። ለጌታ ክብር ሁላችንም ቆመን እናንብብ። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ። እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱም አምላክ ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። አሜን ሃሌሉያ። ዛሬ የምናገርበት ሐሳብ እናንተ መኳንንቶች በሮችን ክፈቱ በሚል ነው። አሜን። እስቲ ከኔ በኋላ ጉባኤው ይበል፣ እናንተ መኳንንቶች በሮችን ክፈቱ። አሜን። ክብር ለኢየሱስ ይሁን። ዳዊት ንጉሥ ዳዊት ነው ይህም መዝሙር የዘመረው እና ምናልባት የእግዚአብሔር ታቦት ወደ ኢየሩሳሌም በሚገባበት ጊዜ በሚመለስበት ጊዜ ደግሞም በአንዳንድ የበዓል ወቅቶች ላይ የዘመረው ወይም የሚዘምረው መዝሙር እንደሆነ ይታመናል እና እኔም በዚህ በገና በዓል ወቅት ይህንን ቃል ብንካፈል ብዬ አሰብኩ። እግዚአብሔርም ደግሞ በልቤ ያስቀመጠ። ክብር ለኢየሱስ ይሁን። አሜን። እንግዲህ በብሉይ ኪዳን እንደምታውቁት ታቦቱ የእግዚአብሔርን ክብር፣ የእግዚአብሔርን መገኘት፣ የእግዚአብሔርን ሀልዎት የሚወክል ነው። ስለዚህ የእግዚአብሔር ታቦት የእግዚአብሔር ክብር ያለበት የእግዚአብሔር ክብር መገለጫ የሆነው ያ ታቦት ወደ ኢየሩሳሌም በሚመጣ ወይም በመጣ ጊዜ ዳዊት ይህንን ዝማሬ እንደዘመረ ይታመናል። እንግዲህ በአዲስ ኪዳን ላለን ቅዱሳን ይሄ መዝሙር ትልቅ መንፈሳዊ እውነታን ይዟል። የክብር ንጉሥ በሕዝቡ መካከል ማደር ይፈልጋል። አሜን አሜን። ስለዚህ ዲስታንት ሩቅ አድርጋችሁ እግዚአብሔርን እንድታስቀምጡት አይፈልግም። እግዚአብሔር በልባችን ስፍራን ይፈልጋል። አሜን። ለዚህ ነው ደጆቻችንን መክፈት ያለብን። አሜን። እና ይህም መዝሙር በሶስት ከፍለን ማየት እንችላለን። የመጀመሪያው ቁጥር 1 እና 2 እንደዚህ ይላል። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖሩ ሁሉ። በባህሮች መስርቷታልና በፈሳሾችም አጽንቷታልና ይላል። አሜን። ስለዚህ የመጀመሪያው ጉዳይ ሁለቱ ቁጥሮች የሚነግሩን እግዚአብሔር ባለቤት ነው የሚለውን ነው። አሜን። ምድርና በውስጧ ላሉት ሁሉ ባለቤት ያላቸው እንደሆኑና ያ ደግሞ ባለቤቱ ማን ነው? የኔና ያንተ አምላክ ያንቺ አምላክ እግዚአብሔር ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ ምድር፣ ሰማይ፣ በውስጧ ያሉ በውስጣቸው ያሉ ነገሮች በሙሉ የእግዚአብሔር እንደሆኑ ያሳስበናል። በውስጡ የምናያቸው በምድር ላይ ያሉ ተራሮች፣ እንስሶች፣ በምድር ላይ ያለው ንብረት፣ ፍጥረታት በሙሉ የማን ናቸው? የእግዚአብሔር ናቸው። የእግዚአብሔርን ባለቤትነት አስረግጦ ይነግረናል እና መጽሐፍ ቅዱስ ከዘፍጥረት እስከ ራእይ እንደምትመለከቱት
የእግዚአብሔርን የበላይነት፣ ባለቤትነት፣ ተቆጣጣሪነት የሚነግረን ነው። የእግዚአብሔር ባለቤትነት የሚመጣው የሚነሳው ከእግዚአብሔር ፈጣሪነት ነው። አሜን። እናንተ በሰራችሁት ቤት ማንም ሊያዝ አይችልም አይደለም? ገብቶ እናንተ በሰራችሁት ቤት ኦነርሺፕን ክሌም ታደርጋላችሁ። እንደ ባለቤት ነው የምትመላለሱት አይደለም እንዴ? ስለዚህ ይህንን ዓለም በሙሉ የፈጠረ እግዚአብሔር ስለሆነ እግዚአብሔር ባለቤት እንደሆነ መጽሐፍ ቅዱስ ይነግረናል። አሜን። ሁሉ በእርሱና ለእርሱ ተፈጥረዋል ይላል ቆላስይስ ምዕራፍ 1 ቁጥር 16። መዝሙር 95 ቁጥር 3 ጀምሮ ስታነቡ እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎችም በእጁ ውስጥ ናቸው፣ የተራሮች ከፍታዎችም የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት፣ የብስንም እጆቹ ሰሯት ይላል። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የእጁም በጎች ነንና ይላል። ክብር ለኢየሱስ ይሁን። ስለዚህ የምድር ጥልቅ ሁሉ በእግዚአብሔር እጅ ውስጥ እንዳለና ይሄ ባህር በውስጡ ያለ ሁሉ የእግዚአብሔር እንደሆነ እግዚአብሔር የሰራው እንደሆነ ይነግረናል። በዕብራውያን ምዕራፍ 2 ቁጥር 10 ላይ ሁሉ ለእርሱ በእርሱ ሆነዋል ይላል። ስለዚህ እዚህ ክፍል ላይ ጅማሬ ላይ የምናነበው ምድርና ሞላዋ የእግዚአብሔር እንደሆነ የሚነግረን ሐሳብ ከእግዚአብሔር ከፈጣሪ ማንነቱ በመነሳት እንደሆነ እንመለከታለን። ቁጥር 3 ላይ እርሱ በባህሮች መስርቷታልና በፈሳሾችም ምን አድርጓታል? አጽንቷታል። በጣም የሚገርም እኮ ነው። ውሃ ላይ አሁን የሚጸና ነገር መፈለግ በጣም ይከብዳል አይደል? እግዚአብሔር ግን ጽና ካለው ይጸናል። አሜን። ክብር ለኢየሱስ ይሁን። ብቻ እሱ ይዘዝ እንጂ ያለው በሙሉ ይሆናል። አሜን። በእኛም ሕይወት እግዚአብሔር ያለው ይሆናል። አሜን። ስለዚህ ዳዊት የእግዚአብሔርን ማንነት ሉዓላዊነት በዚህ ክፍል ላይ ይነግረናል ማለት ነው። ሁሉ የሆነው ሁሉ የተሰራው በሱ ነው፣ ብሩም ወርቁም የኔ ነው ብሎ እግዚአብሔር ሐጌ ምዕራፍ 2 ቁጥር 8 ላይ እንደተናገረው በምድር ያለው በሙሉ የእግዚአብሔር ነው የሚለውን ይነግረናል ማለት ነው። ይህንን እውነት ማወቅ ያሳርፋል። አሜን። ያለ ስጋት እንድንኖር ያደርጋል። በምድር ያለው በሙሉ እግዚአብሔር ነው። እኛም እግዚአብሔር ነው። ጊዜ እግዚአብሔር ነው። ንብረቴ እግዚአብሔር ነው። እውቀቴ እግዚአብሔር ነው። ትዳሬ እግዚአብሔር ነው። ልጆቼ እግዚአብሔር ነው። እግዚአብሔር የሰጠኝ በሙሉ የሱ ነው ብለን ስንረዳ እናርፋለን። አሜን። ብቻችንን አንታገልም። ክብር ለኢየሱስ ይሁን። ስለዚህ በመንገዳችንን ሁሉ እሱን እያወቅንና ምሳሌ 3 ላይ በእግዚአብሔር ታምነን በራሳችን ማስተዋል ሳንደገፍ እግዚአብሔርን እያስቀደመ እንድንሄድ እንሆናለን ማለት ነው። አሜን። ክብር ለኢየሱስ ይሁን። ሁሉን ነገር ለመቆጣጠር አንፈልግም። ባለቤት እንዳለው ስለምናውቅ የሚከብደንን ለሱ እንተዋለን። አሜን። ከኛ ቁጥጥር ውጭ ሆነውን ለሱ እንለቃለን። ለምን? ባለቤት አለ። አሜን። ተመልካች አለ፣ ኦነር አለ። እኛ ባለቤት አይደለንም። እኛ ባላደራዎች ነን። እኛ ተከራዮች ነን። ቤቱ የማን ነው? ይሄ ሁሉ ዩኒቨርሲቲ የማን ነው? የእግዚአብሔር ነው። ሰማይ ዙፋኔ፣ ምድር የእግሬ መረገጫ ነች። ስለዚህ በሰው ቤት ገብቶ እንደሚኖር እንግዳ በቃ ጸባያችን አስተካክለን እንመላለሳለን ማለት ነው። ስለዚህ ከመታበይ እንድንጠበቅ ይረዳናል። አሜን። ደግሞም ከመቅበዝበዝ እናርፋለን። በንብረታችን ላይ እሱን እንሾመዋለን። አሜን። ስለዚህ ባለቤት አንጫወትም። ባላደራ ነኝ። ገንዘቤ የእግዚአብሔር ነው። ጊዜ የእግዚአብሔር ነው። ጸጋዬ የማን ነው? ችሎታዬ የማን ነው? ጉልበቴ የማን ነው? ውበቴ የማን ነው? ጉብዝና የማን ነው? የእግዚአብሔር ነው። እግዚአብሔር ስራ ቢሰጠን ቢያበለጽገን፣ እግዚአብሔር ድርጅቶችን ቢሰጠን ፋብሪካዎችን ቢሰጠን አንመካም። የማን እንደሆነ ይገባናል። የእግዚአብሔር። አሜን። ይህ እኮ በጣም የሚገርም ዝማሬ ነው። ዳዊት ንጉሥ ነው እንደምታውቁት እና ድል አድርጎ አሸንፎ ጠላቶቹን። ዳዊት ብዙ ጦርነቶች እንዳደረገ ታውቃላችሁ። ሲመጣ ንጉሥ ታጅቦ ነው የሚመጣው እና ሕዝብ ተሰብስቦ በኢየሩሳሌም ሲጠብቀው በደስታ በእልልታ በሆታ ሲጠብቀው ዳዊት እንደዚህ ነው የሚለው፣ እኔ አይደለሁም ንጉሱ፣
ክብር የሚገባው የነገስታት ንጉስ አለ። ሃሌሉያ! እሱ ነው ንጉሱ፣ የክብር ንጉስ እሱ ነው ብሎ ነው እሱን እያሳየ ያለው። አሜን። ክብር ለኢየሱስ ይሁን። የሱ ነው ይላቸዋል። ምድርና ሞላዋ የማን ነው? የእግዚአብሔር ነው። የክብር ንጉስ አለ። ስለዚህ እሱን አስገቡ፣ ለሱ ክብር ስጡ ነው የሚለው። አሜን። ክብር ለኢየሱስ ይሁን። ስለዚህ ያለን ጤና ቢሆን የእግዚአብሔር ነው። ስጦታዎቻችን ሁሉ የእግዚአብሔር ናቸው። ነጋችንም የእግዚአብሔር ነው። ዛሬያችንም የሱ ነው። ይሄ ሲገባን ለሱ ክብር እናወለዋለን። አሜን። አንታበይም። ቅድም እንዳልኩት እግዚአብሔር ግንኙነቶች፣ ኔትወርኮችን፣ እውቅናን፣ ዝናን፣ ስምን ቢሰጠን የማን ነው? የማን ነው? ሞላዋ የማን ነው? አሜን። ትልልቅ ህልሞችን ቢሰጠን፣ እግዚአብሔር መሳካትን ቢሰጠን፣ ጥበቃ ቢበዛልን፣ መታጀብ ቢበዛልን ለማን ክብር እናውለዋለን? የማን ነው? አይሰማም። የማን ነው? አሜን። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር እንድናርፍ ያደርገናል። አሜን። ዕብራውያን ምዕራፍ 13 ቁጥር 5 ላይ በጣም ወደው ክፍል አለ። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ምን ይበላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብለዋልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን ይላል። አሜን። እስቲ ጉባኤው ጌታ ይረዳኛልና አልፈራም ይበል። ሰው ምን ያደርገኛል? አሜን። ድገሙ እስቲ። ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል? አሜን። ዳዊት በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ገበታን የሚያዘጋጅ ማን ነው? የሚቀባ ማን ነው? ጠላትን የሚመታ ማን ነው? ቸርነትን የሚያበዛ ማን ነው? የሚባርክ ማን ነው? የሚያበዛ ማን ነው? የሚያከናውን ማን ነው? የሚያሳድግ ማን ነው? ሃሌሉያ! ክብር ለስሙ ይሁን። እስቲ ለጌታ ክብር ስጡት። ሃሌሉያ! ሃሌሉያ! እግዚአብሔርን እንድንሾመው ማለት ነው። ይሄ ክፍል የሚያሳስበን የክብር ንጉሥ አለ፣ ባለቤት አለ። አሜን። ውበቴ ነው፣ ጉብዝናዬ ነው፣ ኃይሌ ነው አትልም። የሰጠኝ ባለቤት አለ። አሜን። ለሱ ክብር አውለዋለሁ ትላለህ። አሜን። ለሱ ክብር በዋልከው ቁጥር ደግሞ ለሱ በታዘዝ ቁጥር እየበዛክ ትሄዳለህ። በምስጋና ትሞላለህ። አሜን። አቅርቦት ከሱ እንደሆነ ትረዳለህ። አሜን። ክብር ለኢየሱስ ይሁን። አንድ የሰማሁት ምስክርነት ምንድን ነው? አንድ ሰው ፎቅ ላይ ሆኖ ጅምር ፎቅ እየተሰራ ያለ ፎቅ ከላይ በአጋጣሚ ባላንሱን ሳተና ወደቀ አሉ እና ነፍሱን ለማትረፍ ያለ የሌለ ነገር ሲዋጥጥ ይሄ ከውጭ የቆሙ እነዚህ ፎቅ ላይ ያው የሚከልሉ ነገሮች አሉና እንደምንም እነሱን ይዞ ተረፈ እና የሆነ ቦታ ላይ በቃ የሚይዘው ነገር አገኘና ግጥም አድርጎ ያዘ። ያለው ከዛ የጮኸ ያለ ጌታ አንድ ነገር አለው። እኔ እኮ ነኝ ያዝኩህ አለው። ማን ያዘ? እኔ እኮ ነኝ ያዝኩህ አለው። ከዛ ምን አለው? ልቀቀው አለው። ምን አድርገው? ልቀቀው ሲለው ጌታ ሆይ ከዚህም ያክል ሞት አትርፈኝ፣ ነፍሴ እዚህ ደርሳ እያለ ልቀቀው ትለኛለህ ይላል። ልቀቀው ይለዋል። ይታገላል። ሊረዳው የሚችል ሰው አለመጣምና ፋይናሊ እጁ ዝሎ መያዝ አቅቶት እጁ ከለሩ ተለውጦ መያዝ ሲያቅተው ዝሎ ወደቀ። ወደቁ ሲል ለካ 2 ሜትር ላይ ነው የነበረው። በእግሩ ሄዶ መሬቱን ረገጠ ማለት ነው። ረግጦ ቆመ ማለት ነው። እና ጌታ ምን አለው? አንተ ባታምነኝም እኔ እታመናለሁ። አሜን። ክብር ለኢየሱስ ይሁን። ስለዚህ ለእግዚአብሔር መልቀቅ ይሁንልን። አሜን። ሌላው ሁለተኛው ክፍል ከ3 እስከ 6 ያለው ነው። እንደዚህ ይላል።
ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱም አምላክ ምሕረትን ይቀበላል ይላል። አሜን። እና የመጀመሪያው ላይ እግዚአብሔር ክብርን ይናገራል ዳዊት። በሁለተኛው ክፍል አሁን ባነበብኩት ከ3 እስከ 6 ለእግዚአብሔር ቅድስና ያወራል። እንግዲህ እግዚአብሔር ቅዱስ ስለሆነ እናንተ ምን ሆኑ ነው የሚለው ቃሉ? ቅዱስ ሆኑ። ስለዚህ ለእግዚአብሔር መስዋዕትን ለማቅረብ የእጅና የልብ ንጽህና ያስፈልጋል ነው የሚለው ዳዊት። ይህን የክብር ንጉሥ ለማስተናገድ ምን ይፈልጋል? ንጽህና። ምን አይነት ንጽህና? የልብ ንጽህና፣ ቅድስና፣ የእጅ ንጽህና። አሜን። ነፍሱን ለከንቱ ነገር ያላነሳ ለባልንጀራውን በሽንገላ ያልማለ። ስለዚህ ከኃጢአት የሚርቅ ክፋትን የሚጸየፍ እንደዚህ አይነት ቁመናን ይፈልጋል። የክብርን ንጉሥ ለማስተናገድ በሕይወታችን ንጽህና ያስፈልገናል። እግዚአብሔር ንጹሐን ያርገን። አሜን። ክብር ለኢየሱስ ይሁን። ደግሞ ይህን ንጽህና በራሳችን ኃይል አናመጣውም፣ በራሳችን አቅም አናመጣውም። አይደለም፣ በራሳችን ጉልበት በራሳችን አቅም የምናመጣው አይደለም ይህንን ንጽህና። ነገር ግን በንስሐ ወደሱ በቀረብን ጊዜ የክርስቶስ ኢየሱስ ደም እግዚአብሔር የሰጠን ስጦታ፣ በዚህ የገና በዓል የምናከብረው እግዚአብሔርን ከፍ የምናደርገው እግዚአብሔር ስለሰጠን ስለ ልጁ ነው። አሜን። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሜን ተብሎ በኢሳይያስ 9 ቁጥር 6 ላይ እንደተጻፈው የተሰጠን ሕፃን አለቃ አለ። አሜን። እሱ የሰላም አለቃ ነው። አሜን። በሞት ላይ ስልጣን ያለውን ዲያብሎስን ድል የነሳ ነው። ሞትን ድል የነሳ ነው። ስልጣን በሰማይና በምድር በሙሉ የተሰጠው ነው። አሜን። እርሱ ደግሞ ብንናዘዝ ከኃጢአት ሊያነጻን ከአመፃም ሊያነጻን የታመነ ነው ይላል። አሜን። ስለዚህ በክርስቶስ ኢየሱስ ደም መንጻትን ይፈልጋል። ዛሬ የልባችሁን በር ያልከፈታችሁ ይህንን ድምፅ መልእክታችን የምትሰሙ ወገኖች የልባችሁን በር ለክርስቶስ እንድትከፍቱ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ የእግዚአብሔርን ምሕረት እንድትቀበሉ ልባችሁንም እጃችሁንም በክርስቶስ ደም እንድታነጹ ንስሐ በመግባት ከእግዚአብሔር ጋር እንድትስማሙ ኢየሱስ የሕይወታችሁ አለቃ፣ ይሄ የክብር ንጉሥ የቤታችሁ አለቃ፣ የዘመናችሁ አለቃ እንዲሆን የዘላለም ሕይወት እንዲሆናችሁ ልባችሁ እንድከፍቱ በጌታ ፍቅር ይህንን ጥሪ እናስተላልፋለን። አሜን። ሶስተኛው ከ7 እስከ 10 ያለው ነው። ስለ እግዚአብሔር ክብር ይናገራል ዳዊት። በርዕሴ እንዳነሳሁት እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብር ንጉሥ ይግባ። የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር፣ እርሱ የክብር ንጉሥ ነው። አሜን፣ ሃሌሉያ። እርሱ የክብር ንጉሥ ነው። አያችሁ እንግዲህ ዳዊት ይህንን ዝማሬ ሲዘምር ቅድም እንዳልኩት መኳንንቶቹን የሕዝብ አለቆቹን ሕዝቡን ሁሉ ክፈቱ በመንፈስ ቅዱስ ነው የዘመረው። ክፈቱ፣ የልባችንን በር ለሱ እንድንከፍት የሚያሳስበን ክፍል ነው። እግዚአብሔር በአዲስ ኪዳን ማደር የሚፈልገው መግቢያ ላይ እንዳልኩት በሰዎች ልብ ነው። አሜን። መኖሪያው ማደሪያው ሊያደርገን ይፈልጋል። መኖሪያው ሊያደርግሽ ይፈልጋል። የልባችን በሮች ለሱ ይከፈቱ። አሜን። ስለዚህ ምንድነው እነዚህ በሮችን የሚዘጋ? በሮችን የሚዘጉ ነገሮች ምንድን ናቸው? ለጌታ እንቅፋት የሚሆኑ ነገሮች ልብንና እጅን የሚያቆሽሹ ነገሮች ናቸው። የልብ ክፋት፣ ትዕቢት፣ ፍርሃት፣ ኃጢአት፣ አመፅ ይዘጋል በሩን።
ጌታ ወደ አንተ እንዳይመጣ የሚያደርገው እነዚህ ነገሮች ናቸው። ስለዚህ ዛሬ ይነቀላሉ። አሜን። ይነቀላሉ። አሜን። ፈቅደን ወደን እንጥላቸዋለን። አሜን። የክብርን ንጉሥ እናስገባለን። አሜን። መንገዱን እንከፍታለን፣ እንጠርጋለን። አሜን። ክብር ለኢየሱስ ይሆን። በምድር የሀገር መሪዎች፣ ነገስታት እንግዳን ሲቀበሉ ታውቃላችሁ፣ ሬድ ካርፔት አንጥፈው በልዩ በወታደር አጀብ አይደለም፣ በማርሽ ባንድ በምናምን ነው የሚቀበሏቸው። የሰማዩን ንጉሥ ለመቀበል ደግሞ ወገኖቼ እንዴት የበለጠ ልባችንና ራሳችንን ማዘጋጀት አይገባንም? እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። አሜን። ክብር ለኢየሱስ ይሁን። እንግዲህ ዳዊት በከተማው ላይ በምድሩ ላይ እግዚአብሔርን ይህንን ንጉሥ ነው የሾመው። ይህንን ንጉሥ ነው ከፍ ከፍ ያደረገው። ይሄ የክብር ንጉሥ በዳዊት ሕይወት ከብሯል። በጣም የሚገርም ነው። ምድራዊ ንጉሥ ዳዊት በቤቱ በመንግስቱ ላይ ሰማያዊውን ንጉሥ ሾመ። ስለዚህ ትኩረቱን እሱ ላይ አደረገ። እግዚአብሔርም በዘመኑ አከበረው። እግዚአብሔር ያከበሩትን ምን ያደርጋል? ያከብራል። እግዚአብሔር ካከበርሽው አትዋረጅም። በዘመነ ሁሉ ተከብረ ትኖራለህ እግዚአብሔርን ካከበርክ። ስለዚህ ምን አይነት ደስ የሚያሰኝ ዝማሬ ነው! እንዴት ደስ የሚል መዝሙር ነው! የክብር ንጉሥ ይግባ፣ የክብር ንጉሥ ከፍ ይበል። ክብር ለኢየሱስ ይሁን። አሜን። ይሄ የነገስታት ንጉሥ በዳዊት መንግስት ብቻ አይደለም፣ ነገር ግን በክርስቶስ መንግስት ከፍ ብሎ ይኖራል። አሜን። ዛሬ ኢየሱስ ለእኔና ለእናንተ በሰማይ በአብ ቤት ስፍራን እያዘጋጀ አለ። አሜን። በቅርቡ ይመጣል። አሜን። ይህን የክብር ንጉሥ እያከበርን እንኖራለን። አሜን። ይሄ ተስፋ አለንና ክብር ለእግዚአብሔር ይሁን። በእግዚአብሔር ደስ ይለናል። አሜን። ለምን? የእኛ ነገር ምድር ላይ ብቻ የሚያልቅ ስላልሆነ ማለት ነው። ስለዚህ አመለካከታችንን እናድስ፣ ራሳችንን እናንጻ። አሜን። ጊዜ፣ ጉልበቴ፣ ጥረቴ ምናምን የሚሉ ነገሮች ከዚህ በኋላ ይቀራሉ። አሜን። ተስማማላችሁ? እኛ ባለአደራ ነን። በአደራ የተሰጠንን ባለቤት አይደለንም። እስቲ ባለቤት አይደለህም በሉ ታጠገባችሁ ያለው ሰው። አይ ሆፕ ጊዜ ኖሮኝ ብዙ ባወራ፣ ነገር ግን ሁል ጊዜ ማሰብ አለብን። ራስን መጠበቅ ለአንተ አልተሰጠም። የሚጠብቅ አለ፣ ባለቤት አለሽ። አሜን። ክብር ለኢየሱስ ይሁን። በድካሜ በልፋቴ በጥራቴ የሚለው ነገር ይቀርና እሱ ሰጥቶኝ ነው፣ እንደ ዳዊት። አሜን። ክብር ለኢየሱስ ይሁን። በጭንቀት በቃ ውስጥ ልብህ እስኪፈርስ ድረስ መጨነቅ ታቆምና እኔ አልችልም፣ ተቆጣጣሪ አለ። አሜን። ጌታ ሆይ እንደወደድክ አድርገው ብለህ ትተውለታለህ። ያኔ ጌታ ይመቸዋል። አሜን። እሱን መሾም ማለት ይሄ ነው። እሱን ማንገስ ማለት ይህን የክብር ንጉሥ ከፍ ከፍ ማድረግ ነው፣ ባለን ነገር በሙሉ ማለት ነው። አሜን። የህይወታችን ደራሲ እኛ እንዳደለን ማወቅ። አሜን። የህይወታችን እስትንፋስና መንገድ የያዘ እሱ እንደሆነ መረዳት፣ ባለቤት እንዳለ አውቀን ለሱ ክብር መኖር። አሜን። ይህንን ስንረዳ መፈልገው ይህንን ነው ብለን የጸሎት ሊስታችን ረጅም አይሆንም። የጸሎት ርዕሳችን አንድ መስመር ብቻ ይሆናል። እሱ ምንድን ነው? ጌታ ሆይ ምን አደርግ ዘንድ ትወዳለህ? አሜን። ለምን? ባለቤቱ ማን ነው? እሱ ነው። አሜን። ምን አደርግልህ ዘንድ ትወዳለህ? ይሄ ካልገባን ይሄን አድርግልኝ፣ ይሄን አድርግልኝ፣ እኛንን ኦነር መሆን ምንፈልገው፣ እኛንን አዛዥ መሆን ምንፈልገው። ነገር ግን ጽድቁንና መንግስቱን እንድንፈልግ ጌታ ነግሮናል። አሜን። ወደ እሱ ስንገባ በድፍረት አንገባም፣ በትህትና እንቀርባለን። አሜን። እግዚአብሔር ሁላችንን ይርዳ። እግዚአብሔር ጸጋውን ያብዛልን።
ስለዚህ የክብር ንጉሥ በሕይወታችን ላይ ይክበር። እሱ ሲከብር እረፍት ይሆናል፣ ሰላም ይሆናል፣ ኮምፈርት ይሆናል፣ መጽናናት ይሆናል። ሁሉ ነገር ኦርደር ይይዛል። አሜን። ደስ ይላል። አሜን። ብትደክም እንኳን ኃይል ይሆናል። ለጳውሎስ እንዳለው ኃይሌ በድካም ይገለጣል እንዳለው ደከምኩ ስትል እግዚአብሔር ይመጣና ያነሳሃል። ወደቅኩ ስትል ይደግፍሃል። ጠፋው ስትል ያኖርሃል። በቃ ስትል ያስቀጥልሃል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሆን። አሜን። እንጸልያለን። ሃሌሉያ